ሰው ልጅ የተፈጠረው የመጨረሻው ግቡ ሱታፊ አምላክ ማግኘት ነው። አማልክት ዘበጸጋ መባል ነው። ሱታፊ አምላክ አግኝተን ህይወትን አግኝተን መኖር ነው። በደንብ ይዩት። የበላይን ማክበር ትክክል ነው ይላል። አቻን ወይም እኩያን ማክበር ተገቢ ነው። የበታችን ማክበር ግን አምላክነት ነው ይላል። ግልጽ ነው፣ ይገባቸዋል። ዝቅ ብሎ ማገልገልን የተማርከ አምላካችን ከኢየሱስ ክርስቶስ ነው። ዝቅታን አስተምሮን ከፍ የሚለውን ደግሞ እርገትን የሰጠን አምላካችን ኢየሱስ ክርስቶስ ነው። በሱ ደስ ይላል። ዝቅ ማለት ትሁት መሆን ዓለሙ እንኳን ባይፈልገው ቢረቅጠንም ግድ የለም ዝቅ ማለትን መልመድ። ምክንያቱም ዘመን የሚቆጥርላት ዓለም ነው የምንኖረው። እድሜያችን ቁጥር ነው። በዚህ ቁጥር ዓለም ውስጥ የማያልፈውን ክብር ለማግኘት ዝቅ ማለት የተሻለ ነው። እርግጥ ነው ዝቅ ባላችሁ ቁጥር የሚያናድዱ ነገሮች ይፈጥራሉ። ትሁት የሆነውን ሰው እንደ ሞኝነት ይቆጥረዋል። ዓለምን ተመልከቱ። በየትኛውም አቅጣጫ የምንፈልገውን ነገር አይደለም ወይም የሚያስፈልገን ነገር አለ የምትሰጠን፣ የእሷን ፈቃድ ነው የምትጭነን። ስለዚህ እኔን ምሰሉ ነው፣ እኔም ማደርገውን ነው። እንደውም ራሳችንን እንኳን እንድንወድ አታደርገንም። ብዙ ጊዜ የተሳሳቱ አባባሎች ይዘባለን። ሰው ራሱን አይወድም። ራሱን የሚወድ ሰው ተፈጥሮን ያከብራል። ራሱን መውደድ አፍቅር ቢጸከ ከመነፍስከ፣ ራስን በምትወድበት የመውደድ ቋንቋ አፍቅር ወንድምህን፣ ወዳጅህን፣ ሌላው ይቅርና እንደውም ጠላትህንም ውደድ ነው የሚለው። ግን ዓለም ራስን በመውደድ ህይወት ውስጥ ሳይሆን ያለችው ለራስ ጥቅም ብቻ በመቆም ነው። ይሄ ነው ልዩነቱ። ለራስ ጥቅም። አንዳንድ ጊዜ ራስ ወዳድ ነው እንላለን። ሰዎችን ቢወዱ ራሳቸውን ቢወዱ ሰዎችን አይጠሉ። ለራስ ጥቅም ብቻ መቆም ነው ኃጢአቱ። እኔ ብቻ ላገኝ፣ እኔና ራሴ ብቻ። ዓለም የሚፈልገው ይህንን ነው። ከኔ ወዲያ ለሌላው እኔ የሚያስፈልገኝ ፍርፋሪ እንኳን ካለ ያንን ለመስጠት ተጸይፌ ነው። ዓለም የሚያስተናግደው ይህንን ነው። በዓለም ላይ አዋቂ ሆነ ከምትታይ አላዋቂ ሁን አለ። እውቀትን ጠልቶ አይደለም። ምክንያቱም አለው አንተ ካወቅካቸው እውቀት የበለጠ የማታውቃቸው ይበልጣሉና። ከኔ ጋር ናችሁ? ሁሉንም ማውቃለሁ ነው የሚል ዓለም። ሁሉንም ዳስሻለሁ ነው የሚለው። የዓለም እውቀት አይምሮዊ ነው። የቤተ ክርስቲያን እውቀት ግን ለባዊ ነው። ልብን ይመግባል። ተሻጋሪ ነው። እውቀት በእውቀት የዓለም እውቀት በእውቀት በአዋቂያን ይተካል። የቤተ ክርስቲያን እውቀት የምንለው ግን በጥበብ የተሻው እውቀት ስለሆነ ተሻጋሪ ነው። ትውልድን አሻግሮ ማየት ይችላል። ለሚቀጥለው ትውልድ ያስባል። ዓለም ጎጥ አላት፣ በወንዝ ትሰፈራለች፣ ገደብ አላት። የዚህ ሰው የዛ ሰው ትላለች። እኛን ሲያድን ግን እግዚአብሔር ወንዝ አልከለከለው፣ ጎጤን አልነበረበትም። ህዝብንም አህዛብንም በኩል ያዳነው፣ ወደደን፣ አፈቀረን። መንፈሳዊ ህይወት ከምድራዊ ቁራኝነት ተላቆ ወደ መለኮታዊው አንድነት ወይም ሱታፊ አምላክ አግኝቶ መኖር ማለት ነው። ነፍስ ከስጋ ምኞት ትላቀቃለች። የስጋ ፍቶታል ታላላቅ የሆኑ ሰዎችን የሚበድል የእኛንም ቤተክርስቲያን ዘክርስቶስ የተባለች አካል የሚበድል እግዚአብሔርን የምታስቀይም ፍቶታትን ሁሉ ህማማት ያሉበት ስቃያት ያሉበት ነገሮች ትላቀቅና ምንም እንኳን በምድር ላይ ከስጋ እንኳን ጋር ብትኖር ሁሌ የምታስበው ሰማያዊውን ነገር ነው የሚሆነው። እዚሁ ላይ ኤቫገረስ የተባለው የቤተክርስቲያን ጸሐፊ ሲናገር ምን ይላል? ንጽሕት ነፍስ ማለት ከስጋ ፈቃዳትና ህማማት ነፃ የሆነችና በመለኮታዊ ፍቅር የተሞላች ንጽሕት ናት ብሎ ነው የሚገልጸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወመሰ ተንሣእክሙ ምስለ ክርስቶስ ዘላይሎ ህሱ። የተከበሩ አባታችን የዚህ የሁለቱ ካቴድራል ዋና አስተዳዳሪ መልአከ ብስራት መልአከ ወባው
መምህር መልአክ እንዲሁም የቤተ ክርስቲያናችን ታላቅ አባት፣ የመንጋው ጠባቂ፣ የልማት አባት በተለያዩ መልኩ ሁላችሁም ትገነዘቡ ይመስለኛል። በፊት የነበሩበት ቦታ ትልልቅ ነገሮችን የሰሩ አባት እንደሆነ አውቃለሁ። እንዲሁም ደግሞ አሁን ትልቅ ካቴድራል እናንተ ነው ለማስተዳደር ወደዚህ ነው የመጡት እና በማየቴም ደስ ብሎኛል። ይህንንም መንጋ ጠብቀው አብዛኛው በምናውቀው ለትምህርተ ወንጌል አባቶቻችን ትልልቁን ቦታ የሚሰጡ ከመሆኑ የተነሳ ያው ከእናንተው ጋር ጨለማውን ጊዜ ተካፍለው ቁጭ ብለው እንዲሁ እኛንም ደግሞ በጸሎታቸው ሊረዱን እዚሁ ነው ያሉትና እሳቸውንም ስላገኘው በጣም ደስ ብሎኛል። አባታችን በእውነት እግዚአብሔር ይስጥልን። ቀላልም አይደለም የቤተ ክርስቲያን ስርዓት፣ በተለይ በዚህ በኦርቶዶክሱ ዓለም ላይ የቤተ ክርስቲያን ስርዓትን ስርዓታዊ የሆነች ቤተ ክርስቲያን ስለሆነች ስርዓት መጠበቅ አለብን እና የቤተ ክርስቲያን መልአክ ተመላከ አለቃ ሆነ ነው የሚለው እና ለቤተ ክርስቲያን ስርዓት የመንጋው ጠባቂ እስከሆኑ ድረስ ቤተ ክርስቲያንን የሚመሩ የሚያስተዳድሩ እሳቸውና በተቻለ አቅም ክህነት ትልቅ ስለሆነ መከባበር ታላቅ ነገር ነው፣ ማክበር አለብን። ይህንን እንደው ትልልቅ የሆኑትን አድባራትንና ገዳማትን እንዲሁም ደግሞ ካቴድራሎችን እየመሩ በትህትና የሚገለጹ አባቶቻችን ማግኘታችን ራሱ በጣም የሚያስደንቅ ነው። ዘመኑ ትናንትናን እና ዝቅ ማለትን የሚያስተምር አይደለም፣ ግን ከአባታችን ይህን ስላየን ደግሜ በጣም ምስጋና ያቀርባለሁ። እግዚአብሔር ይስጥልን በእውነት። እንዲሁም እዚሁ ማቃቸው እንግዲህ የስራ ባልደረባይም አንደኛው እናንተ ጋር ያለው መምህር እኛ ጋር እንግዲህ ሌክቸረር ነው። ከዛም የኤግዛም ኦፊሰር እና የክፍሉ ኃላፊ ነው መምህር ቃላ መስገቡ። ከዚሁ ጋር አብረን የስራ ባልደረባይ ስለሆነ እንደው በነገረኝ ጊዜ እስቲ ሞክራለሁኝ፣ ጊዜው እንኳን የተጣበበ ነው፣ ለማንኛውም ሞክራለሁ ብዬ ነው። ግን ስለመጣው ደስ ብሎኛል። እዚሁ አጋጣሚ ደግሞ መምህር ጌራም አሉ፣ የትምህርት ቤታችን ከአንድ አካል ናቸው። አባቶቻችን በቃ እናንተንም በየማይረጋችሁ ሁላችሁንም ስላገኘኋችሁ ደስ ብሎኛል። ምእመናን የእግዚአብሔር ቤተሰቦች እንደምን አመሻችሁ። ቸርነት የባህር የሆነ አምላካችን እግዚአብሔር እዚህ ስላደረሰን ስሙ የተመሰገነ ይሁን። እንግዲህ ምናልባት የተወሰኑ ነገሮች በዓሉ የሚታወቅ ነው። እርገትን የምናከብርበት ጊዜ ነው። ይህንን እርገት እስቲ እንደው ምናልባት ከራሳችን ጋር እያይዘን ብናከብረው የሚል ስብከት ነገር ሳይሆን እንደው ትምህርታዊ የሆኑ ነገሮች ጋር አብሮ የተያያዘ ከህይወታችን ጋር የሚያያዝ ነገር ለመንገር ነው። ፈቃደኞች ናቸው? ስለዚህ በዚሁ ዙሪያ ላይ ቀደም ብዬ ያነበብኩት ያሰማኋችሁ የቅዱስ ጳውሎስ መልእክት ወደ ቆላሴስ ሰዎች ምዕራፍ 3 ከቁጥር 1 እስከ 2 ላይ የተናገረውን ኃይለ ቃል ምክንያት አድርጌ ትምህርቱን ለማስተላለፍ እሞክራለሁ። ምናልባት እንደመነሻ ርዕስ እንዲሆንን ልባችንን ወደ ሰማይ ወደ ላይ እናንሳ የሚል ይሆናል ከመልእክቱ የምናገኘው። እዚሁ ጋር ስናይ የአምላካችን ኢየሱስ ክርስቶስ ብርሃነ እርገቱን የምናከብርበት ቀን ከመሆኑ የተነሳ እርገት ለእኛ ለክርስቲያኖች በተለይ ለኦርቶዶክሳውያን ክርስቲያኖች ወደ እግዚአብሔር መንግሥት የሚወስደን የህይወት መንገድ ተብሎ ነው የሚገለጸው። ወደ ህይወት መንገድ የምንሄድበት መንገዱን የባረከልን የቀደሰልን አምላካችን አለ። እሱን የምናከብርበት ቅዱስ ጳውሎስ ሲናገር እንግዲህ ከክርስቶስ ጋር ከተነሳችው ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ ፈልጉ ይልና በላይ ያለውንም አስቡ እንጂ በምድር ያለውን አይደለም ይላል። በምድር ያለውን አይደለም፣ ወደ ላይ ሄዷል። ወንጌላዊ ዮሐንስ ደግሞ በምዕራፍ 14 ከቁጥር 2 እስከ 3 ላይ በወንጌሉ ሲገልጽ በአባቴ ቤት ብዙ መኖሪያ አለኝ አለ አምላካችን። መኖሪያውን የምንኖርበትን አገኘውን ስፍራ ሁሉ ሊያዘጋጅልን ወደዛ ሄዳለሁ፣ ስለዚህ ስፍራውንም አዘጋጅላችሁ ዘንድ ሄዳለሁ እያለ ይናገራል። ይሄ የክርስቶስ እርገት ቅድም ሲነገር እንደሰማችሁት የክርስቲያኖች ሁሉ እርገት ነው። የሁላችንም እንደውም ክብር ያገኘንበት ይህ በጣም የተጎሳቆለው ሰውነታችን ህይወት ያገኘበት እና
በእግዚአብሔር አብ ቀኝ የተቀመጠው ከወረደው በቀር ወደ ላይ የሚወጣ የለም የተባለው አምላካችን ኢየሱስ ክርስቶስ የእኛን ሥጋ ያከበረበት የነበር በአዳም ምክንያት ያጣነውን ያንን እግዚአብሔር ልጅነት በአምላካችን በኢየሱስ ክርስቶስ ዳግማዊ አዳም ሕይወት አግኝተን ይህ የተጎሳቆለው ሰውነታችን የሰውነት ባህሪያችን ክብር አግኝቶ ከእግዚአብሔር ጋር አንድነት ወይም ቴዎሲስን ያገኘንበት ሱታፊ አምላክ ያገኘንበትን የምንሄድበት ስለሆነ ከዚህ ጋር ባሉት ነጥቦች የተወሰኑ ነገሮች ለማየት እንሞክራለን። እንደ መግቢያ የምናየው እርግጥ የሰው ልጆች በተለይም የክርስቲያኖች ሰማያዊ ልዕልናን ክብር ማግኛ ትልቅ በዓላችን ነው። ዛሬ ቅድስት ቤተ ክርስቲያን በዚህ በዓል ላይ አምላካችን ኢየሱስ ክርስቶስ የክብር እድገትን በገለጸበት ምስጢሩ ውስጥ ፊት ለፊት በፍርሃትና በማድነቅ ትቆማለች። ቤተ ክርስቲያን ማለት ደግሞ እኛ ሁላችን ነን። ምክንያቱም ደስ እያለን ፍርሃቱ ደግሞ ፍቅር ያለበት ፍጹም የሆነ ቅድስና ፍርሃት ያለበት በዛ እንቆማለን። ከትንሣኤው በኋላ እንደሚታወቀው ከትንሣኤው 40 ቀን በኋላ አምላካችን ኢየሱስ ክርስቶስ ደቀ መዛሙርት እያዩት ዓይናቸውን ሰቅለው ወደ የናፈቁት እያዩት ከነሱ ሲሄድ ይህን እንዲህ እንደሄደ ደግሞ በክብረ መንግስቱ ይመጣል ብለው መላእክት የነገሩትን የምናከብርበት በዓል መላእክቱም በክብረ መንግስቱ የገለጸበት መለኮታዊ ክብሩን የገለጸበት በክብሩም ደግሞ ወደ ላይ እየወጣ ሳለ በመለኮታዊ ስልጣን የባረካቸውን ቀን ስለምናስብ ለቤተ ክርስቲያን ትልቅ የፍቅር ፍርሃትን የምትፈራበትና ደስ ብሏት የምታደንቅበት በዓል ስለሆነ የሉቃስ ወንጌል ምዕራፍ 4 ከቁጥር 50 እስከ 51 ድረስ የሚያስረዳን ይሄንን ነው። ስለዚህ ይህም በዓል ትልቅ የክርስቲያኖች ሁሉ በዓል አድርገን እናከብረዋለን። እርገት ማለት ክርስቶስ ከምድር ተለይቶ መሄድን ብቻ አይደለም የሚያሳየን፣ ይልቁንም የዳነው ይሄ የኛ ሰውነት የሰው ልጆች ተፈጥሮ በሰማይ የነገሰበት በዙፋኑ የተቀመጠበት ታላቅ የሆነ የበዓላት ሁሉ በዓል ሆኖ የምናገኝበት በክርስቶስ አማካኝነት የሰው ልጅ ባህሪ ወደ ሰማያዊው ምስጢር የቀረበበት ልዩ የሆነ እርገትን የሚያገኝበትና በመቅደሱ ሰማያዊው መቅደስ ላይ የምንገለጽበት በዓላችን ስለሆነ ምስጢረ ሥጋዌ የተከተተበት ነው ብለን እናምናለን። መጀመሪያውን ጊዜ የምናየው ነው። በእግዚአብሔር ፊት በዙፋኑ ፊት የምንገለጽበት በዓል ስለሆነ ምስጢራዊ የሆነው የምስጢረ ሥጋዌው ትምህርትን በረቂቃዊ መልኩ እንረዳበታለን። ይህ ምስጢር የነገረ መለኮት በተለይም የኦርቶዶክስ ነገረ መለኮት ትምህርት ውስጥ ማዕከላዊ ስፍራውን ይዞ ነው የሚገኘው። ምክንያቱም የክርስቶስን መምጣት ከልደት ጀምረ ነው ወይም ከብስራት ጀምረን በልደት የምናገኘው በጥምቀት ያየነው ከኛ ጋር ከኃጢአት በስተቀር ሁሉን ነገር አድርጎ የሰው ልጆችን ያከበረበትን በዚች በምድር ላይ ሲያስተምር ድዊ ሲፈውስ ሙተን ሲያስነሳ ከቆየም በኋላ ሰዎች አሳልፈው ሰጥተውት በመስቀል ላይ ያለው ድነትን የምናገኝበት የሰውነት ክብር በጣም ጎልቶ የታየበት ሰውነት ክብር ያገኘበት በሱ ቁስል እኛ ተፈወስን የተባለ ደመግቡ ያልሆነው አምላካችን ኢየሱስ ክርስቶስ በደም ተሰልቦ በደም ታጥቦ እኛን ደመግቡ ያደረገን አምላክ ከዛም በመቃብር አድሮ ከሶስት ቀን በኋላ ከሶስት ቀንና ሌሊት በኋላ ግን በትንሣኤው ተገልጾ በሰውኛው ቋንቋ የማይረዳ ትንሣኤያችንን የገለጸልን ሞታችንን ያጠፋልን በኋላው 40 ቀን ሙሉ ቆይቶ እርገቱን ያሳየን ወደ ሰማይ እንድንሄድ ያሳየን የሥጋዊ የምስጢረ ሥጋዌ ወይም የሥላሴ ልጅነት አግኝተን ሱታፊ አምላክ የምናገኝበትን ምስጢርን ማዕከላዊ ስፍራ አድርጎ የገለጸልንን በዓል ስለምናከብር እኛ ክርስቲያኖች በጣም ትልቅ በዓል ብለን እንወደዋለን እናከብረዋለን። በክርስቲያኖች አማካኝነት እንግዲህ በራሱም በክርስቶስ አማካኝነት ይሄ ልዩ ምስጢር የሆነው የእግዚአብሔር ልጅ የሆነው አምላካችን ኢየሱስ ክርስቶስ በሰው ልጆች መካከል ለመኖር ብቻ አይደለም በእርገቱ የተገለጸው፣ ነገር ግን የሰው ልጅ ከእግዚአብሔር ጋር ወደሚኖረው ልዩ የሆነ ሱታፊ አምላክ ሰዎች በጣም ግራ ይገባቸዋል። በተለይም የምዕራቡ ዓለም ስለ ሱታፊ አምላክ ሲነሳ እጅግ ይረቃቸዋል። ሱታፊ አምላክ እንዲያውም ቅዱስ ጴጥሮስ ሲናገር በመልእክቱ ላይ የመለኮት ባህሪ ተካፋዮች ትሆኑ ዘንድ ነው የሚለን። ይህ ማለት
እሱ አዳም ከኛ እንዳንሆነ እንዳለው ዘፍጥረት ላይ እንደሚነግረን አምላካችን እግዚአብሔር እንድንመስለው የምንመስለው በጸጋ ነው። የጸጋ አማልክት በስጦታ ነው፣ በባህሪ አይደለም። በስጦታ አማልክት ዘበጸጋ የሚያሰኝንን ክብር ሰጥቶን ሱታፊ አምላክ የምናገኝበትን ህይወት ትልቅ የተገለጸበት የአንድነት ማዕረግ የታወቀበት ስለሆነ አምላካችን ሲያርግ የኛንም እርገት ያበሰረበት መሆኑን እንረዳለን። ሐዋርያነ አበው በመጀመሪያው ክፍለ ዘመን አካባቢ የነበሩት ሐዋርያነ አበው ሲናገሩ በተለይም የእርገቱን ትምህርት ባስተማሩበት አንቀጻቸው ላይ የክርስቶስ እርገት ይላሉ የኛ የሰዎች ልጆች የከፍታዎች ሁሉ ከፍታ ነው የሆነው ክርስቶስ በክብር ቀደም ብሎ ከሄደ በኋላ ክብራችንን ከቀደሰልን በኋላ አካሉ የሆነችውን ቤተክርስቲያንም በተስፋ እንድትከተለው ጠርቷታልና ይላል። እኛ ክርስቲያኖች የእግዚአብሔር ቤተክርስቲያን ዘክርስቶስ ነው የምንባለው። አካሉ የሆነችውን ቤተክርስቲያን እሱ ካረገ በኋላ ክብሩን እንዲወርሱ መንግስቱን እንድናገኝ የክብር ዙፋን እንድናገኝና በአምላካችን ፊት ከብረን እንድንታይ እንዲሁ እሱ እርገቱን ባርኮ ከሰጠ በኋላ ቤተክርስቲያንን እንዲሁ ጠርቷታልና ብለው ያስተምሩናል። ስለዚህም በዓሉ የሚከበረው ይህ ታላቅ የእርገት ባህር የሚከበረው አንደኛ የሰው ልጆች ልዩ ስጦታን ስለምናስብ ልጅነት፣ ሱታፌ አምላክ፣ ድነት የሚባል ታላቅ የሆነ በምድር ላይ ተጎሳቁለን የነበርን ሰዎች አዳምን ጀምሮ እስካሁን የነበርነው ሰዎች ተሰቃይተን የነበርነውን ድነት የሚባለውን የድነት ዓላማን ያገኘንበት የመዳን ዓላማን ያገኘንበት እያንዳንዱ ምዕመን የተጠራበትን ጥሪውን ማወቅ የሚችልበትን ልዩ ነገሮችን ተመልክቷል። ታዩ እንደሆነ ሲያርግ አምላካችን በተለይም ኢትዮጵያዊው የኦርቶዶክስ ትውፊት አሳሳልን ብትመለከቱ ርቀትን አይደለም መራቅን አይደለም እያሳያለው እንደውም እያረገ ሲሄድ እነሱ ልባቸው ተንጠልጥሎ ሳለ የሚያሳይ ስዕል ነው የተሳለው ስዕላቱ ላይ። ይህ የሚያሳየን ምንድነው? ከሄደ በኋላ የሚመለስ ሳይሆን ሌላ የሄደበትን ሚስጥር ገልጾልን መንፈስ ቅዱስን የሚልክልን የጰራቅሊጦስን መንገድ ጅማሮን ሰጥቶ ተስፋን ያሳየናል። ተስዕሎች ውስጥ የምናየው ይሄንን ነው። የምዕራባውያን ስዕል ግን የሚያሳየን እሱን አይደለም። ማረጉን ብቻ ቢያሳይም መመለስ የሚያሳይ አንድም የሆነ ምናባዊ ነገር አንመለከትም። ሰዓሊያን ይህንን በደንብ አድርጎ ይገልጹታል። ስለዚህም ነው ይህንን ስንረዳ ቤተክርስቲያን በስርዓተ ቅዳሴዋችን ውስጥ በተለይም ደግሞ እኛ ኦርቶዶክሳውያን የስርዓተ ቅዳሴ ስርዓተ መለኮት ተከታዮች ነው የምንባለው። በዚህ ውስጥ ስንጸልይ የምንጸልያቸው ጸሎቶች አለ። በታላቅ ድምፅ እንጮሃለን። ልባችሁን ወደ ሰማይ ወደ ላይ አንሱት። መነሻ ርዕሴ እሱ ስለሆነ በዚህ በቅዳሴ ዮሐንስ አፈወርቅ ላይ ላዕለ ይኩን ህሊናክሙ በሰማይ ያሉ ልብክሙ ይላል። ይህ ማለት ህሊናችሁ ወደ ላይ ይሁን ልቡናችሁም በሰማይ ይኑር ይለናል ቅዱስ ዮሐንስ አፈወርቅ በቅዳሴያችን ላይ። ህሊናችሁ ሁሉ ወደ ሰማይ ወደ ላይ ይሁን ልባችሁም በሰማይ ይኑር ይላል። አምላካችን እግዚአብሔር መድኃኒታችን ኢየሱስ ክርስቶስ ወደ ሰማይ አረገ። የኛ ልብ ወደ ሰማይ ይወጣ ዘንድ ልባችን እሱን ያስብ ይናፍቅ ዘንድ ሐዋርያቱ አንጋጠው ናፍቀው ይመለከቱት የነበረው በኋላ በጰራቅሊጦስ ይጎበኛቸው አምላካችን መንፈሱን የላከላቸው ልክ እንደዚሁ ልባችን ወደ ሰማይ እንዲመለከት። ይህም ብቻ አይደለም። ቤተክርስቲያናችን በስርዓተ ቅዳሴ ዮሐንስ ወልደ ነጎድጓድ የተባለው ቅዳሴ ላይ ሀቤ ከግዚኦ አንቃይዶነ እያለ ይናገራል። እኛ አይናችንን ሁሉ ወደ አንተ እናንጋጥጣለን፣ እዚያውም እናሳለን። እንዲያውም ደግሞ ህሊናችን ሁሉ ወደ አንተ ይመለከታል። አቤቱ አይናችንን ወደ አንተ እናቀናለን፣ ልቦናችንንም እናነሳለን፣ ህሊናችንም ከፍ ከፍ እናደርጋለን እያልን እንጸልያለን። ስለዚህ ልደትን ወይም እርገትን ስንመለከት የምናስበው ወደ ላይ ወደ ሰማይ ማየታችንን ነው። ይህ የስርዓተ ቅዳሴ ትምህርት ኦርቶዶክሳዊው ትምህርት የሚነግረን ምሳሌያዊ አነጋገርን አይደለም፣ ፍጹም የሆነውን የነገረ ክርስቶስን ትምህርት እያስረዳን ያለው። የክርስቲያን ህይወት መሰረታዊ የሆነው ነገር ሁልጊዜም በአንቃይዶ መመልከት። ለዚህም ነው በተለይም በዚህ በኦርቶዶክሱ ዓለም ላይ አርምሞ ያለበት ድምጸት የማይሰማበት ቃላት የማይወጣበት ልዩ ጸሎት አለች። ዝምታ ያለባት ጸሎት፣
ዝም ብሎ መጸለይ። ይህንን ሐዋርያን አበው በዘመኑ የነበሩት አባቶቻችን በዚህ ከ4 እስከ 5ኛው ክፍለ ዘመን የነበሩ አባቶች የአእምሮ ጸሎት ይሏታል። የጸጥታ ጸሎት ወይም የኛ ኢትዮጵያውያን አርምሞ ያለበት ከእግዚአብሔር ጋር የሚነጋገሯት ንግግር ብለው ያነሷታል። በዚህ ንግግር ውስጥ ሁል ጊዜ እግዚአብሔርን እናየዋለን። ይህንን እንደ መግቢያ ካየን በመጀመሪያው ሰዓት ላይ ዕርገት የምስጢረ ሥጋዌ ፍጻሜን ያስረዳናል። የነገረ መለኮት ትምህርት ውስጥ የምንረዳው ዕርገት በምስጢር ውስጥ ሲገለጽ ሥጋዌን ሰው የመሆንን ምስጢር ተለይቶ የሚታወቅበትና ክብር ያገኘንበት ከኛም ከሥጋችን ሥጋ ከነፍሳችን ነፍሶ ከቅድስት ድንግል ማርያም ተወለደ፣ ሥጋችንን አከበረው። በዕርገት ግን አልተወውም፣ ከፍ አደረገው፣ በአብ ቀኝም በዙፋኑ ታየ፣ ተቀመጠ ይለናል። አዳም ተዋርዶ የነበረው በዳግማዊው አዳም በክርስቶስ ክብርን አገኘን። የተዋረደው የአዳም ሥጋ በክርስቶስ ሥጋ በመልበሱ ምክንያት እኛ ሁላችንም መልካም የሆነውን ህዳሴ ያገኘን። ተጨማዶት ጎስቆሎ የነበረው ሰውነታችን ክብርን አገኘ። አሁን የምንኖረውን መጎሳቆል አትዩ፣ በኋላ ጊዜ የምናገኘውን ክብር እንመለከታለን። ይህንን እናያለን። ቅዱስ አትናቴዎስም ሁልጊዜ በተለመደው ነገረ ምስጢር ቋንቋው ላይ ሲናገር እኛ አማልክት ዘበጸጋ እንባል ዘንድ አለ። እኛ የሰው ልጆች አማልክት ዘበጸጋ እንባል ዘንድ በጸጋ ማለት ነው፣ በስጦታ ማለት ነው፣ በመለኮታዊ ስልጣን አይደለም። እኛ የመለኮት የጸጋው ልጆች እንደሆነን እንድንባል ዘንድ ራሱ መድህን ዓለም ክርስቶስ ቃል ወልደ ኢየሱስ ክርስቶስ ወልደ እግዚአብሔር ኢየሱስ ክርስቶስ ሰው ሆነ አለን። ሰው ሆነ። ይህ መሰረታዊ ትምህርት በሐዋርያን አበው ትምህርት ውስጥ በጸጋ መለኮታዊ ባህሪን ተካፋዮች መሆናችንን ያስረዳናል። ይህ አስተምሮም የሚገልጸው ሁላችንም ጠፍተን ተበትነን እንደማንቀር ነው። በተለይም በአምላካችን በኢየሱስ ክርስቶስ የሚያምን በቅድስት ቤተክርስቲያን ዘተክርስቶስ ተብላ ባለች በሚስጥራት ሁሉ ተካፋይ የሆነ ምእመን ሁሉ የሚያገኘው ክብር ነው። ሚስጥረ ሥጋዌው ዓላማው ሁላችንም እንደምንረዳው የስነ ምግባር ጠባይ ወይም የስነ አእምሮ ጠባይ ይዘን ብቻ እንድንገኝ አይደለም። በዚህ መመሪያ ውስጥ እንድንኖር ብቻ አይደለም። ውጫዊው የሆነውን ይቅርታ ብቻ ለማስገኘትም አይደለም። ነገር ግን ክርስቶስ የመጣው የሰውን ባህሪ ራሱን ለመፈወስ ስለሆነ ለታደሰውና ለከበረው ክብር እንድንበቃ አምላካችን ኢየሱስ ክርስቶስ ፍጻሜው ነገረ ምስጢሩን ወይም ነገረ ሥጋዌ ምስጢር ሊፈጽም ስለመጣ ያንን ክብር ልናገኝ ነው። የሊዮው ቅዱስ ኢሬኔስ የተባለው ታላቅ አባስ ለከሃዲያኑ ሁሉ በሰጠበት የጽሑፍ አንቀጹ ላይ ሲናገር ምን ይላል? የእግዚአብሔር ቃል ኢየሱስ ክርስቶስ ከታላቅ ፍቅሩ የተነሳ እሱ ራሱ የሆነውን በጸጋ እኛንም ያደርግ ዘንድ እኛን ሆነ ይላል። ከኔ ጋር ናችሁ? በጸጋ ሁሉን ነገር ላይ ከኃጢአት በስተቀር እኛን ሆነ። እሱን ሊያደርገን ራሱ እኛን ሆነ ነው የሚለን። እሱን እንድንመስል ሁሉን የፈጠረ ሁሉን ማከናወን የሚችል አምላክ በጠባብ ደረት በአጭር ቁመት ተወስኖ በማኅፀነ ቅድስት ድንግል ማርያም አደረ። ሁሉን ነገር ከኃጢአት በስተቀር ሁሉን ነገር እኛን ሆነ። የተጎሳቀለውን አዳም ለማንሳት እሱ ወደቀ። እኛ ገፍተነው ነበር፣ እሱ ተሰቀለ። ሁሉን ነገር አደረገ። መጻተኛውን መጻሕፍት እንደሚነግረን በሰው ጠባይ ውስጥ የሚስማማ ከኃጢአት በስተቀር ተራበ ሁሉ ሲል እንሰማለን። ተጠማ ሲል እንሰማለን። ጥማታችንን ረሃባችንን ተካፈለልን። በዚህ ብቻ አይደለም። በምድር ላይ ብዙዎች ሰዎች በምድር ላይ ስናያቸው ዚአከለ ዚአዬ ነው፣ አብላዬ ላብላህ ነው። ስንሰጣቸው ይሰጡናል። ክርስቶስ ሳንሰጠው ሰጠን፣ ሳንወደው ወደደን። መውደድ ብቻ አይደለም፣ ከመውደድ በላይ ደግሞ ልዕልናን ሰጠንና ሥጋችንን አከበረን፣ አማልክት ዘበጸጋ አደረገን። ዕርገትን ስናስብ ይህንን ነው መሳይ ሚስጥረ ሥጋዌ ሚስጥረ ጥምቀት ይህንን ሚስጥረ ሥጋዌ የምንለውን ታላቁን ሚስጥር የተፈጸመበትን ልዕልና እናያለን። ቅዱስ ኢሬኔስ የሚያስረዳን ነው። ይህ እዚህ ላይ የምናየው በራሱ አምላካችን ኢየሱስ ክርስቶስ ወደ ራሱ የወሰደንን የነገረ መለኮት ሚስጥርን እንረዳበታለን። በዚህ ውስጥ ክርስቶስ የሰው ልጆችን ታሪክ ሙሉ በሙሉ ነው የቀየረው። በዓለም ላይ የወደቅነው ከኃጢአት ጋር
የተስማማውን የነበረውን የሰው ልጅ ከኃጢአት ዓለም አውጥቶ እሱ ከኃጢአት በስተቀር ሁላችንንም እኛን ሆነና አዳም በወደቀበት ወይም በሳተበት ቦታ ክርስቶስ ታዘዘ። ከኔ ጋር ናችሁ? እኛ ስንወድቅ እሱ ይታዘዛል። እኛ ስንጎሳቆል ከጉስቁልና ለማምጣት እሱ አካላችንን ለብሶ የተጎሳቆለውን አካላችን ለብሶ ከፍ ያደርገናል። የሰው ልጅ በወደቀበት ቦታ ክርስቶስ ሰውን አደሰው፣ ወደ ህይወትም መለሰው። ወድቀን የነበርን ሁላችንን ወደ ህይወት መለሰን። ዛሬ ያጣችሁ ነገ ታገኛላችሁ። ምክንያቱም ሰው አሁን በአካል አሁን ያለነውን ነገር ነው የሚያስበው። ዛሬ ብዙ ሰዎች ድምፃችንን ለመስማት ጆሮ አይሰጡንም። ትንሽ ትልቅ የሚባል ዓለም ላይ ነው የምንኖረው። በእግዚአብሔር መንግስት ግን ትንሽ ትልቅ የለም። ሁሉም እኩል ነው። የአዳም ዘር በሙሉ የእግዚአብሔር ፍጡር ነው። የእጁ ስራዎች ናቸው። ሰዎችን የሚወድ አምላክ ነው። እሱ እኛን እንደወደደ እኛም ሰዎችን በእኩልነት እንድናይ። ዓለም ጎጥ አላት፣ በወንዝ ትሰፈራለች፣ ገደብ አላት። የዚህ ሰው የዛ ሰው ትላለች። እኛን ሲያድን ግን እግዚአብሔር ወንዝ አልከለከለው፣ ጎጥ አልነበረበትም። ህዝብንም አህዛብንም በኩል ያዳነው፣ ወደደን፣ አፈቀረን። ሁላችንንም በሰው ዘንድ ክቡር ልዕልናችንን መለሰልን። እኛ ራሳችን የወደቀ ሰው ሳይ የወደቀ ሰው ራሱ ክብር የሚገባው ሰው በሰውነቱ ክቡር ነው ብሎ የወደደን አምላክ። ሌላው ሞት በነገሰበት ቦታ ክርስቶስ በትንሣኤ ሞታችንን ድል አደረገልን። ይህ የወድቀውን ከገነት የወረደውን ስጋችንን አካላችንን በእርገቱ አከበረውና ከፍ አደረገን። አሁን የመጨረሻውን እርገታችንን እናፍቃለን፣ ሐዋርያት እንዳዩት። ይህንን የምንመለከትበት ነው። የእስክንድርያው ቅዱስ ቄርሎስ ሲናገር ደግሞ ምን ይላል? በዚሁ ላይ ራሱ በነገረ መለኮትን ምስጢር ባብራራበት አንቀጹ ላይ ክርስቶስ ለሰው ፍጥረት ሁሉ ወደ ሰማይ የሚገባበትን መንገድ በከፈተበት ለሰው ልጅ በኩርና የመጀመሪያው ምሳሌ ሆኖ አረገ ይላል። ከኔ ጋር ናችሁ? የእኛን እርገት ሊቀድስ በኩር ሆኖ አረገ። ከፍ ከፍ ሊያደርገን ሁሉን የሚችል አምላክ፣ ረቂቅ የሆነ በባህሪው ሁሉን የሚችል አምላክ፣ ለአእምሮ መወሰን የማይቻለውን ታላላቅ ስራዎችን የሰራ ምድር ፈላስፎች፣ ጠበብቶች ሊያከናውኑት የማይችሉትን ነገር ሁሉ ያከናወነ አምላክ እርገታችንን ሊባርክ በኩር ሆኖ የመጀመሪያው ሆኖ ወደዚያው አረገ፣ የእኛንም እርገት ሊወስድ። ስለዚህ ወደ ላይ ህሊናችሁን ወደ ላይ አንሱ። እርገቱ የእኛ እርገት ነው ማለት ነው። ሁለተኛው እርገትና የሰው ልጆች ባህሪ መክበር ነው የምናየው። እርገትን ስንመለከት የሰው ልጆች ክብርን እናያለን። ከእርገት ጋር ታላላቅ የሆኑ የነገረ መለኮታዊ እውነታዎችን አንዱ ክርስቶስ ያረገው እኛን ሊያሳርግ ነው። ይሄ ትልቅ ክብር ነው። ከቅድስት ድንግል ማርያም የነሳው ያ አካላዊው ቃል ኢየሱስ ክርስቶስ የሰውን ባህሪ አሁን ለዘላለም አክብሮታል። ሁላችንም ከብረናል። በጥምቀት የከበርን ምስጢራቱን የምንቀበል በምስጢራተ ቤተክርስቲያን ተካፋዮች ሆንን ስጋውን ደሙን የምንቀበል በሜሮን የታተምን በንስሐ የምንኖር በቀንዲል ያለን በምስጢረ ክህነት ክብር ውስጥ የምትገለጥ ቤተክርስቲያን ዘክርስቶስ የተባለች በቅዱስ ጋብቻ ውስጥ በቤተክርስቲያን ስርዓት ጋብቻ ውስጥ የሚኖሩትን ሰዎች ሁሉ አምላካችን ክብር ሰጥቷቸው በምድር ላይ ዛሬ ገነት የምንገባበትን እርገታችን እንጠባበቃለን። ለዚህም ነው ዮሐንስ አፈወርቅ ሲናገር ምን ይላል? በዚሁ በሚያስደንቅ ቃሉ ላይ ዛሬ መላእክት ለማየት ለብዙ ጊዜ የተመኙትን የነበረውን ተቀበሉ በእርገቱ። የእኛ ባህሪ ከንጉሳዊው ዙፋን ላይ ሲያበራ ተመልክተዋልና ይላል። ከኔ ጋር ናቸው? የለበሰው የተዋሃደው በተዋሂዶ የከበረው ክርስቶስ በቀኙ በእግዚአብሔር አብ ቀኝ ተቀምጦ ሳይሆን መላእክት ለረጅም ጊዜ ሲናፍቁትን የነበረውን የእኛን ክብር አብርቶ ስላዩ ተደነቁ ብሎ ቅዱስ ዮሐንስ አፈወርቅ ይናገራል። ይህ አባባል በክርስቶስ በሰው ልጆች የተሰጠውን እጅግ አስደናቂ ክብር ምን እንደሚመስል እርገታችንን እንመለከታለን። ሐዋርያነ አበው ክርስቶስን ከትንሣኤ በኋላ
ያልተወለደ ይልቁንም ለዘላለም ያልተጠበቀ አድርገው አይደለም የሚገልጹት። እጅግ የሆነ ረቂቅ የሆነ ምስጢር ነው የሚናገሩት። አሁንም ቅዱስ ጎርጎርዮስ ዘንዚናዙ ሲያስረዳ በሚያስገልጠው በአገላለጹ ላይ እንዲህ ይላል፣ ያልተዋህደው አልተፈወሰም ይላል። ከኔ ጋር ናችሁ? ያልተዋህደው አልተፈወሰም። የእኛን ስጋ ለብሶ የለበሰውን ስጋችንን ትቶ አይደለም፣ አክብሮ ወደነው አይደለም፣ ሳንወደው እሱ ወዶን፣ ሳንፈልገው እሱ ፈልጎን። እስቲ ብዙዎች ሰዎች ዓለምን ተመልከቱ። በየትኛውም አቅጣጫ የምንፈልገውን ነገር አይደለም ወይም የሚያስፈልገን ነገር አለ የምትሰጠን፣ የእሷን ፈቃድ ነው የምትጭነን። ስለዚህ እኔን ምሰሉ ነው፣ እኔን ማደርገውን ነው። እንደውም ራሳችንን እንኳን እንድንወድ አታደርገንም። ብዙ ጊዜ የተሳሳቱ አባባሎች ይዘባለን። ሰው ራሱን አይወድም። ራሱን የሚወድ ሰው ተፈጥሮን ያከብራል። ራሱን መውደድ አፍቅር ቢጸከ ከመነፍስከ፣ ራስን በምትወድበት የመውደድ ቋንቋ አፍቅር ወንድምህን ወዳጅህን፣ ሌላው ይቅርና እንደውም ጠላትህንም ውደድ ነው የሚለው። ግን ዓለም ራስን በመውደድ ህይወት ውስጥ ሳይሆን ያለችው ለራስ ጥቅም ብቻ በመቆም ነው። ይሄ ነው ልዩነቱ። ለራስ ጥቅም አንዳንድ ጊዜ ራስ ወዳድ ነው እንላለን። ሰዎችን ቢወዱ ራሳቸውን ቢወዱ ሰዎችን አይጠሉ። ለራስ ጥቅም ብቻ መቆም ነው ኃጢአቱ። እኔ ብቻ ላገኝ፣ እኔና ራሴ ብቻ። ዓለም የሚፈልገው ይህንን ነው። ከኔ ወዲያ ለሌላው እኔ የሚያስፈልገኝ ፍርፋሪ እንኳን ካለ ያንን ለመስጠት ተጸይፌ ነው። ዓለም የሚያስተናግደው ይህንን ነው። ይህ አባባል የሚነግረን ታላቁና ያልተዋህደው አልተፈወሰም ይለናል። ክርስቶስ እነዚሁ የተዋህደው ምንድን ነው ካልን የእኛን ስጋ ተዋህዷል። እንዲያውም ነፍሳችን ከነፍሷ ነፍስን የነሳው ይህንን እናያለን። ስለዚህ የእኛን የባህሪ በሙሉ ከኃጢአት በስተቀር ገንዘብ አድርጎ ሕይወትን ሰጥቶን ወደኛው መጥቶ ካከበረ ነው በኋላ ሕይወትን አግኝተናል። ይሄውም ኤጲፋኖስ የተባለው ቅዱስ ኤጲፋኖስ ታላቁ አባት ሲናገር ምን ይላል? ያዳነውን የሰውን ባህሪ የድሉንም ዓላማ ወይም አክሊል ወደ ሰማይ ይዞት ወጣ ይላል። ከኔ ጋር ናችሁ? የእኛን ስጋ ይዞት ወደ ሰማይ ወጣ፣ አከበረው። ያዳነውን የእኛን አካል ያነጻውን፣ ልጅነት የሰጠውን፣ በጥምቀት የከበርንበትን ያመንበትን። ስለዚህ በእኛ አካል ላይ ስልጣን የለንም ማለት ነው። አንትሙ ታቦቱ ለእግዚአብሔር ነው የምንባለው። ያውም በዋጋ የተገዛችሁ፣ በደም ዋጋ የተገዛችሁ፣ የራሳችሁ አይደላችሁም፣ የእግዚአብሔር ቤተ መቅደሶች ናቸው። በራሳችን ላይ እንኳን ስልጣን የለንም። ስልጣን ያለው አምላካችን እግዚአብሔር ብቻ ነው። ያዳነውን የሰውን ባህሪ የድሉንም ዓላማ ወይም አክሊል ወደ ሰማይ ይዞት ወጣ አለና ምድር ላይ የነበረውን ሐሳቢያችንን በምድር ጥለን ሰማያዊ ሐሳብ እንድናስብ ቅዱስ ኤጲፋኖስ እርገቱን የክርስቶስን እርገት ከኛ ጋር አያይዞ ገለጸው። ስለዚህም ነው እርገት የሰው ልጆች በክብርና የተቀደሰ የሆነ የተገለጸበት ታላቅ ነገር መሆኑን እንረዳለን። ኦርቶዶክሳዊት ቤተክርስቲያን ስጋ የምንለው ይሄን አካላችንን ቁስ ብላ አትመለከተው። ብዙ ጊዜ ሲነገር ስጋ ደካማ ነው ይባላል። የስጋ ፈቃዳት ነው የሚያደክሙት። ሲፈጠር ግን ስጋ ቅዱስ ነው፣ ክቡር ነው፣ የከበረ ስጋ ነው ያለን። እኛ ይህንን ልናጠፋ ይህን ስጋችንን እንደፈለገ ለማድረግ ስልጣን የለንም። የእግዚአብሔር እጁ ስራ ነው። ስለዚህ ስጋንም አታቃልልም ቤተክርስቲያን። የስጋውን ስራ ግን የስጋ ፈቃዳትን ግን ፍቶታትን የስጋ ፈቃዳት የምንላቸውን እነዚህ ቅዱስ ጳውሎስ የገለጻቸውን የመዳራት እነዚህ ክፉ የሆኑ ተግባራትን እነዚህን ሁሉ ስጋን ስለሚያረክሱ ቤተክርስቲያን እሱን ትቃወማለች። ስጋን ለትንሣኤና ለክብር ግን ለማዘጋጀት ሁልጊዜ አምላኳ ከሷ ጋር ስላለ ስጋን በማክበር ነው። ክቡር ነው ስጋ። ስጋውን ማክበር፣ ስጋን ከነፍስ ጋር ቀድሰን መሄድ መቻለን። ይሄ ነው የነገረ መለኮት ትምህርት። እዚሁ ላይ የእውነት የሰውነት ልጅ የሰው ልጅ ራሱ ተራ ስጋ አይደለም ያለው፣ የሚያርግ ስጋ ነው ያለን። ከኔ ጋር ናችሁ? እንዲሁ ፈርሰን በስብሰን የምንቀር አይደለንም፣ እንነሳለን። ክርስቶስ ትንሣኤያችንን ባርኮልናል፣ በኩር ሆኖ ተነስቷል። እኛም እንነሳለን። ከዚህም ከተነሳም በኋላ ክርስቶስ እርገታችንን በኩር ሆኖልናል።
አሁንም እርገታችን ተባርኳል፣ እናርጋለን። ምድር ላይ በምድር ጠባዮች እንዲሁ ተቅበዝብዘን የምንኖር አይደለንም። ወደዛ ወደ ሰማይ እናርጋለን። ስለዚህ የሰው ልጅ የተፈጠረው የመጨረሻው ግቡ ሱታፌ አምላክ ማግኘት ነው። አማልክት ዘበጸጋ መባል ነው። ሱታፌ አምላክ አግኝተን ህይወትን አግኝተን መኖር ነው። እዚህ ላይ የምንረዳው ነው። ሶስተኛው ወደ ላይ ራሳችሁን አቅኑ፣ ወደ ላይ ያለውን ምሹ ፈልጉ ብሎ ቅዱስ ጳውሎስ እንደነገረን እርገትንና መንፈሳዊ ለውጥን በዚህ መማር እንችላለን። ቅዱስ ጳውሎስ ሲናገር እዚሁ ላይ እንግዲህ ከክርስቶስ ጋር ከተነሳችሁ በላይ ያለውን ምሹ ፈልጉ ነው የሚለን። ወደ ላይ ያለውን ፈልጉት፣ የእርገቱን ባለቤት ፈልጉት። ሐዋርያቱ እንዳገኙት እናንተም እንድታገኙ። ሐዋርያዊት ቤተክርስቲያን ከምትባለው የቤተክርስቲያን ዋናው ትልቁ ነገር አንዱ አምዷ ከአራቱ ባህሪያት መካከል ሐዋርያዊት መባል ነው። ሐዋርያዊት ቤተክርስቲያን ውስጥ ነው ያለው። እርገት ታሪካዊ ክስተት አይደለም ወገኖቼ፣ መንፈሳዊ ጥሪ ነው። የክርስቲያኖች ህይወት የሚቀየርበት ሱታፌ አምላክ የሚገኝበት ታላቅ ነው። ክርስቶስ በአካል ከኛው ጋር ተገለጸ በስጋን ለብሶ። ምዕመናን ክርስቶስ እንዳረገ ሁሉ ክርስቶስ በመለኮታዊው ጥበቡና በመለኮታዊ ጥበብ ሁሉም በሚችለው እኛን አክብሮ ወደ ሰማይ እንዳረገ ምዕመናን ዛሬ በመንፈስ ማድረግ ይጠበቅብናል ማለት ነው። በመንፈስ ማድረግ፣ ሁልጊዜ እግዚአብሔርን ማሰብ። ወደ ሰማይ ተመልከቱ አቅኑ፣ ዲያቆንም ወደ ምስራቅ ተመልከቱ እያለ ነው የሚነግረን። ሰማይ ምስጢርን ነው ምስራቅ የሚነግረን ምስጢራዊ የሆነውን ነገር ነው። እሱን የምናገኝበት ወደዛ እንድናቀና ዓለማችን ብዙ ነገሮችን የሚያሳይ ነው። ከዚህ ከምስራቁ ይልቅ ወይም ወደ ሰማይ ከማየት ይልቅ ምድር ላይ ያሉት ነገሮች አይናችንን በጣም አባስተውታል፣ አስቸግረውታል። ስለዚህ ስቃይ ውስጥ ነው ያለ ነው። ከዚህ ስቃይ ለመውጣት እርገታችን የክርስቶስ እርገት የኛ እርገት መሆኑን ማየት አለብን። እንግዲህ ኦሪገን የተባለ የቤተክርስቲያን ታሪክ ጸሐፊ ነው፣ ብዙ ጊዜ የሚነሳ ይህ ሰው ምን ይላል? ማንኛውም ሰው በንጽህና በቅድስና እና በእውነት ክርስቶስን ቢከተለው እርሱ ከቃሉ ጋር ወደ ሰማይ ያርጋል ይላል። ከኔ ጋር ናችሁ? አምላካችን ኢየሱስ ክርስቶስ የድሃ አባት ነበር። ለድሆች አባት እናት መሆን ከቻልን፣ ለጦም አዳሪዎች የምንደርስ ከሆነ የሚበሉት አንዳች የላቸውምና በመንደሩ ሰደዳቸው አሉት ሐዋርያት። ሐዋርያት ራሳቸው ለሰዎች ልጆች ስጋ ይጨነቁ ነበር፣ ለምዕመኑ ይጨነቁ ነበር ማለት ነው። አንዳች አላችሁ? አዎ፣ ጥቂት አሳ ጥቂት እንጀራ አበርክቶ አበላቸው። ለጦም አዳሪዎች የሚያስብ አምላክ፣ የሚለምኑትን በፈቃዳችን የሚያድነን ምን ላደርግልህ ትወዳለህ? አይ ዘንድ ማየት ነው የምፈልገው። ብርሃን፣ ንጹህ ብርሃንን ማየት ነው የምፈልገው። ብርሃንን ይሰጥ የነበረው አምላክ ለሰው ልጆች የብርሃን መንገድ የሆነ እናንተ የዓለም ብርሃን ናችሁ፣ ብርሃናችሁ በሰው ሁሉ ፊት ይብራ። ክርስቶስ የጀመረልን ካልተፈጠረው ብርሃን ጋር የምንኖርኛ መለኮታዊው ብርሃን በጸጋ ህይወት ያገኘንበት የምንኖር ከሆን ለዓለሙ ብርሃን መሆን አለብን። ዓለም ብርሃን ስትሆኑ በግድ የሚያጨልም ህይወት ውስጥ ነው የሚከታችሁ። የእውነት ሰዎች ስትሆኑ እውነት በጣም ኮስምና በውሸት ተሸፍና ስለምትኖር ትሰቃያላችሁ። ምንጊዜም ግን የእውነት ሰው የራሱን ማንነት ይጠብቃል፣ የራሱን ዲግኒቲ ይጠብቃል። ከእውነት ጋር ባለመናገር፣ ሐሰት ባለመናገር፣ ከእውነት ጋር በእውነት አሰላስሎ እውነትን መናገር ሊያጎሳቁል ይችላል ዓለም ላይ። ግን የእውነት ሰው መሆን ግን ከህሊና ዳኝነት ነፃ መሆን ነው። ሁልጊዜ የማወቅ ነፃነት የምትባላለች እኛን የምትዳኝን ስቃይ ውስጥ አትከተንም። ከዚህ ስንሄድ አሁን መኝታ ቤታችንም ቤታችን ስንገባ ዛሬ ዋለውን ውሎ ትጠይቀናለች፣ ታሰላሰላለች። የሰራነው ስራዎችን ይሄ አግባብ አይደለም፣ ይሄ አግባብ ነው። ግን ምንጊዜም ሸፍነናት ስለምንኖር ሐሰቱን ሁሉ ወይም ክፉ የሰራነውን ነገር እንደ እውነት አድርገን እንድንወስድ እናስገድዳታለን። ህሊና ግን እሺ አትልም፣ ሁልጊዜ ትነግረናለች፣ በእውነት እንድንኖር ታደርጋል። የእውነት የሆነ አምላክ ለድሃ አባት ስለነበረ በእውነት የሚገለጥ ነው። እኛ ክርስቶስ አምላካችን ኢየሱስ ክርስቶስን እሱን ተከትለን በሱ ልጅነት ያገኘን ከሆነን ሁላችንም በብርሃን መገለጽ አለብን። የብርሃን ልጆች መሆን አለብን። እሱን ማሰብ ነው። ኦሪገን የሚነግረን ይሄንን ነው። ስለዚህ መንፈሳዊ ህይወት ከምድራዊ ቁራኝነት
ተላቆ ወደ መለኮታዊው አንድነት ወይም ሱታፊ አምላክ አግኝቶ መኖር ማለት ነው። ይህ የሚደረገው ደግሞ አሁን ካየነው ከልጅነት ካገኘንበት ክርስቶስ ተወልዶ በቤተልሔም የተገለጸው አምላካችን ኢየሱስ ክርስቶስ እስከ ዕርገት ወስዶን የሚስጥር ስጋዊ የሚስጥር አካቶ ማዕከላዊ ስፍራውን የገለጸበት ነው። ስለዚህ ወደ ላይ ጉዟችን ወደ ላይ በበረቱ ውስጥ የተገኘው አምላካችን ኢየሱስ ክርስቶስ ጉስቁልና ባለባት በረት ውስጥ በተገኘው አምላካችን ይሄ አምላካችን የኛንም ራሱ ስጋችንን ልደታችንን ሁሉ ባርኮልን ወደ ዕርገቱ ወደ ሰማያዊ ከምድር አንስቶ ሰማያዊው ሐሳብ እንድናስብ አደረገን። እሱን ህይወት እንድንኖር ነው የሚፈቅደው። ኦርቶዶክሳውያን አባቶቻችን የሚያስተምሩን መንፈሳዊ ዕርገታችንን በደንብ አድርገው ነው የሚያስቡት። መንፈሳዊ እድገት ምን ይመስላል? የመጀመሪያው ካታርሲስ ወይም የመንጻት መንገድ ብለው ይገልጹታል። ሁለተኛው ፎቲሲስ ወይም ብርሃን ያለው ወይም ደግሞ የመብራት መንገድ ብለው ይነግረናል። ሶስተኛው ሆነሲስ ወይም ቴዎሲስ ተብሎ የተገለጸው ደግሞ ከእግዚአብሔር ጋር በአንድነት በምንገለጽበት ወይም ህብረት መስርተን የምንኖርበት ብለው ይገልጻሉ። የመጀመሪያው የመንጻቱ መንገድ ስጋን ይመለከታል። የንጻ ስጋው ጠባይ ውስጥ መኖር ነው የምናየው። በዚህ ውስጥ የመጀመሪያው ነፍስ ከስጋ ምኞት ትላቀቃለች። የስጋ ፍቶታል ታላላቅ የሆኑ ሰዎችን የሚበድል የኛንም ቤተክርስቲያን ዘክርስቶስ የተባለች አካል የሚበድል እግዚአብሔርን የምታስቀይም ፍቶታትን ሁሉ ህማማት ያሉበት ስቃያት ያሉበት ነገሮች ትላቀቅና ምንም እንኳን በምድር ላይ ከስጋ እንኳን ጋር ብትኖር ሁሌ የምታስበው ሰማያዊውን ነገር ነው የሚሆነው። እዚሁ ላይ ኤቫገረስ የተባለው የቤተክርስቲያን ጸሐፊ ሲናገር ምን ይላል? ንጽሕት ነፍስ ማለት ከስጋ ፈቃዳትና ህማማት ነፃ የሆነችና በመለኮታዊ ፍቅር የተሞላች ንጽሕት ናት ብሎ ነው የሚገልጸው። በዚህ ህይወት ውስጥ ስንኖር አሁን ዕርገታችን ከመንፈሳዊ ህይወት ጋር የተያያዘ ነው የሚሆነው። በዚህ ህይወት ስንኖር በስጋ መንጻት ስንል ስጋችን ደካማ እንኳን ቢኖር በንስሐ መንጻት እንችላለን። ማር ይስሐቅ የተባለው የመጽሐፈ መነኮሳት እንኳን ሲነግረን ንስሐ ተውበት ጸጋ እምድኅረ ጸጋ። ንስሐ ማለት በልጅነት ካገኘንባት ከጥምቀት በኋላ ያገኝናት የይቅርታ በር ናት ነው የሚለው። ከኔ ጋር ናችሁ? ሰው ቢቆሽሽ እንኳን የሚነጻበትን ነገር አምላካችን አዘጋጅ። ንስሐ ግቡ። ጾም የምንላት ቆስለ ነፍስን የምታደርግ ግዳጅን የምትፈጽመው ደግሞ ጸሎት የምትባለዋ ከእግዚአብሔር ጋር የምታገናኘን ምንጊዜም አጭር የሆነችዋን ጸሎት እንኳን ኪሪየ ለይሶ አቤቱ ይቅር በለኝ ብዙ ጊዜ ማትፈጅ ይቅር ሁልጊዜ ራሳችን ወቃሽ እያደረግን ሁልጊዜ ደግሞ ኬኖሲስ ተብሎ የሚታወቀው ዝቅ ማለትን ራስን ባዶ ማድረግ ዝቅ አባታችን አይታችኋቸዋል። ግልጽ ነው አይደል? ዝቅ ማለትን ትሕትናን ከማንም አልተማርንም። ሊቃውን ሲናገሩ ባለፈው ምናልባት ተናግሬ ይሆናል። በደንብ ይዩት። የበላይን ማክበር ትክክል ነው ይላሉ። አቻን ወይም እኩያን ማክበር ተገቢ ነው። የበታችን ማክበር ግን አምላክነት ነው ይላሉ። ግልጽ ነው፣ ይገባቸዋል። ዝቅ ብሎ ማገልገልን የተማር ከአምላካችን ከኢየሱስ ክርስቶስ ነው። ዝቅታን አስተምሮን ከፍ የሚለውን ደግሞ ዕርገትን የሰጠን አምላካችን ኢየሱስ ክርስቶስ ነው። በሱ ደስ ይላል። ዝቅ ማለት ትሁት መሆን ዓለሙ እንኳን ባይፈልገው ቢረቅጠንም ግድ የለም ዝቅ ማለትን መልመድ። ምክንያቱም ዘመን የሚቆጥርላት ዓለም ነው የምንኖረው። እድሜያችን ቁጥር ነው። በዚህ ቁጥር ዓለም ውስጥ የማያልፈውን ክብር ለማግኘት ዝቅ ማለት የተሻለ ነው። እርግጥ ነው ዝቅ ባላችሁ ቁጥር የሚያናድዱ ነገሮች ይፈጥራሉ። ትሁት የሆነውን ሰው እንደ ሞኝነት ይቆጥረዋል። ብዙ እንደውም ቤተክርስቲያን የሚያስተዳድሩ ታላላቅ አባቶች ይጨነቃሉ። ዝቅ ሲሉ አታላይ ይበዛል። ተሳስቻሉ? ግልጽ ነው አይደል? እኚህ እኮ የዋህ አባት ናቸው። አታላይ ይበዛል። ማስተዳደር ደግሞ ግድ ነው።
አስተዳደር ውስጥ ደግሞ ፍትሃዊ ዳኝነት ደግሞ ያስፈልጋል። እመኒ እመኒ አልቦ አልቦ ማለትም አለ። እውነቱን እውነት ሐሰቱን ሐሰት ማለት የለም አይገባም ሲል ያኛው ይከፈዋል። በደሉኝ ይላል። በኋላ ጊዜ ነው የሚረዳው። ለዚህኛው አድልቶ ይሄን ሰሩ ይላል። ዝቅ ማለትን ዓለም በሌላ ትርጉሙ ስለሚረዳው የኛው ሰዎች በዚህ ውስጥ እንኳን ያለነው የቤተ ክርስቲያን ሰዎች ዝቅ ያሉትን ሰዎች በተለይም በዓለሙ ላይ ተመለከቱ እንደሆነ ይሄ ዝምታ ያለበትን ሰው ወይ የአእምሮ ዘገመኝተኛ ነው ወይም ደግሞ የእውቀት ችግር አለበት ነው የሚሉት። ጨዋ የሚል ቋንቋ አለ እንደውም ባኛ አይደለም አባቶች። ዝም ማለት አባ ይስሐቅ ቅዱስ ይስሐቅ አባ ሶርያው ሲናገር ምን ይላል? በደንብ ይዩት። ዝም ማለትን ልመድ። ዝም ማለት ግን አለመናገር ማለት አይደለም። መቼ መናገር እንዳለብህና መቼ መናገር እንደሌለብህ ማወቅ ማለት ነው አለ። ስለ ሃይማኖት ሲናገር ዝም በል እያለ አይደለም ያለው። ከኔ ጋር ናችሁ? መለሳና ምን አለ? በዓለም ላይ አዋቂ ሆነ ከምትታይ አላዋቂ ሁን አለ። እውቀትን ጠልቶ አይደለም። ምክንያቱም አለው አንተ ካወቅካቸው እውቀት የበለጠ የማታውቃቸው ይበልጣሉና። ከኔ ጋር ናችሁ? ሁሉንም ማውቃለሁ ነው የሚል ዓለም። ሁሉንም ዳስሻለሁ ነው የሚለው። የዓለም እውቀት አእምሮአዊ ነው። የቤተ ክርስቲያን እውቀት ግን ለባዊ ነው። ልብን ይመግባል። ተሻጋሪ ነው። እውቀት በእውቀት የዓለም እውቀት በእውቀት በአዋቂያን ይተካል። የቤተ ክርስቲያን እውቀት የምንለው ግን በጥበብ የተሻው እውቀት ስለሆነ ተሻጋሪ ነው። ትውልድን አሻግሮ ማየት ይችላል። ለሚቀጥለው ትውልድ ያስባል። እሱን የምናይበት ነው። ስለዚህ ንጽሕት ነፍስ ማለት ከስጋ ፈቃዳትና ሕማማት ነፃ የሆነች በመለኮታዊ ፍቅር የተሞላች ንጽሕት ናት ብሎ ነው የሚነግረን። ስለዚህ ይህንን መንጻት ማግኘት ማለት በእርገት ውስጥ የምናየው ስጋዊ ይሄ ስጋ ፍቶታችንን አራግፈን ሰማያዊ እርገት ማሰብ የምንችልበት ከዓለም ጣጣ ወልቀን ሰማያዊውን ማየት የምንችልበት ያለ መንጻት መንፈሳዊ ርዕይ ወይም እይታ የለንም። ጨለማ ነው የሚሆነው። አእምሯችን ይታወቃል። ሁለተኛው ላይ ደግሞ መብራት ብለን ያልነው ወይ ደግሞ በብርሃን መመላለስ ተብሎ የተገለጸው ላይ ነፍስ አንድ ጊዜ ከስጋ ፈቃድ ነፃ ስትወጣ ከዚህ በኋላ መለኮታዊውን የሆነው መንፈሳዊውን ሕይወት ትላበሳለች። ጎርጎርዮስ ፓላማስ የተባለው ታላቅ አባት እዚህ ላይ ምን ይላል? የአእምሮ ነፃነት ነፃ አእምሮ ወይም አይነ ልቡና የምትባለው ካልተፈጠረው ከእግዚአብሔር ብርሃን ጋር ለመኖር መለማመድ ትጀምራለች ነው የሚለው። ንጽሐ ልቡና ቀደም ብሎ በትንሣኤው ሰምታችኋል። ሁለቱ ደቀ መዛሙርት ከኢየሩሳሌም ወደ ኤማሁስ ሲሄዱ የነበሩት ክርስቶስ ከነሱ ጋር ነበር አብሯቸው እያለ ከበላ ከጠጣ በኋላ ግን አይናቸው ተገለጠ። ይነግረን የነበረው አሉ አይነ ስጋ ነበራቸው፣ ነገር ግን አይነ ልቡናቸው ጨልሞ ነበር። ዓለም አይነ ልቡናን ያጨልማል። አሁን ያለንበትን አርቀን ማየት አንችልም። ሰዎች እንኳን ይሄ የሆነው በዚህ ችግር ነው ብለን እንድንረዳቸው ልቦናችን አይዳል። የኔ ችግር አለም ይሄ ጊዜን ማቃጠል የለብኝም ብለን ነው የምናስበው። ሰው ብቻውን ይኖር ዘንድ መልካም አይደለም። በአንዳችን ውስጥ እንኖራለን። መጽሔቶች ነን እኛ፣ መስታወቶች ነን። እሱም ማየት የምንችልበት ነው። ይህ መብራት መለኮታዊ ብርሃን የአእምሮ እውቀት ብቻ አይደለም። አእምሮን ብርሃን የሚያደርግ ብቻ አይደለም። ይህ ብርሃን በመለኮታዊ ሕይወት ውስጥ ተካፋዮች እንድንሆን የሚሰጠን የሚያምነው አማኝ አለፍ ብዬ ልሂድና ሶስተኛው ላይ ያየነው የመጀመሪያው መጠበቅን ንጽህናን ነው። ሁለተኛው ልባችንን ብሩህ ማድረግን ወይም ራስን መብራት ብሎ የሚገልጸውን ይሄ ሉሚኔት ማድረግን የሚለውን ነው። ሶስተኛው ደግሞ ከእግዚአብሔር ጋር በህብረት መኖርን ነው። እርግጥ የሚመለከተው እነዚህ ሶስቱን ነው። በእግዚአብሔር ጋር በህብረት መኖር ንጻ ልቦናን ነው የሚያሳየን። በብርሃናዊ መመላለስ ስንል ደግሞ ንጻ ነፍስ ነው። መንጻት የሚለውን ደግሞ ስጋን ማንጻት ስለሆነ ንጻ ስጋን ነው የሚመለከተው። እሱ እናያለን። ከዚህ በኋላ እድገቱ
ከ10 ቀን በኋላ ደግሞ የዕርገቱ ዕለት አምላካችን ኢየሱስ ክርስቶስ የነገረን የእግዚአብሔር መንፈስ ቅዱስ መመለስና መምጣት እኛን እንዴት እንደሚባርከን የሚያሳይበትን ነገር እናያለን። ቅዱስ ጎርጎርዮስ ዘኒውሲስ ሲናገር ምን ይላል? በመንፈስ ቅዱስ አማካኝነት ወደ ገነት እንመለሳለን፣ ወደ መንግሥተ ሰማያትም እንወጣለን፣ ወደ ልጅነትም ማዕረግ እንመለሳለን ይላል። ከኔ ጋር ናችሁ? ወደ ልጅነት ማዕረግ ለመመለስ ለመሄድ ቅድም እንዳልኩት ሕሊናችን ወደ ሰማይ ማየት አለበት ማለት ነው። ወደ ሰማይ ብዙ ጊዜ ወደ ምድር አይተናል፣ ወደ ጎንም ወደ ኋላም ተመልክተናል። ብዙ ያልተሟሉ ነገሮች ናቸው። ወደ ሰማይ ማየት አባቶች ወደ ሰማይ አይተው ሁሉ ነገር ተከናውኖላቸዋል። እሱም ማየት ነው። ዕርገት ደግሞ ፍጹም የሆነ የሰው ልጆች ተስፋ ነው። ለዚህም ነው እንግዲህ በተስፋ ሁላችንም እንደምናይ አውግስቲን የተባለውም አባት ሲናገር ምን ይላል? ልባችን በአንተ ውስጥ እስካላረፈ ድረስ እረፍት የለውም ይለናል። ከኔ ጋር ናችሁ? በብዙ መልኩ እረፍት ያጣንበት ነገር ቢኖርም ልባችን በሱ ሲሆን ያሳርፈናል። በዕርገት የተገለጸው በኩር የሆነን አምላካችን ለዕርገቱ በሱ ውስጥ መኖራችንን ይገልጽልናል። እሱን ማየት ነው። አሁንም ሶርያዊ ቅዱስ ይስሐቅ ሲናገር ምን ይላል? የመንግሥተ ሰማያት መሰላል በነፍስ ውስጥ ተሰውራለች ይላል። ከኔ ጋር ናችሁ? የመንግሥተ ሰማያት መሰላል ምናርግባት ምንወጣባት በነፍስ ውስጥ ተሰውራለች። የሥጋ ፈቃዳት ሁሉ መውደቅ አለባቸው። አሁን እኔ ብቻ ልብላ ልጠጣ የምትለው መንፈስ መቅረት አለበት። እኔም ስበላ ሌላውም ያስፈልገዋል፣ እኔ ድምፄ እንደሚሰማ ሌላውም ያስፈልገዋል ብለን ማሰብን። ስለዚህ ሁላችንም ልባችንን ወደ ሰማይ ማንሳት አለብን። ወደ ሰማይ ስናነሳ በጸሎት ትሁት በመሆን በንስሐ ምስጢራተ ቤተ ክርስቲያን በመካፈል እንዲሁም ደግሞ ፍጹም በሆነው የመውደድ ኃይል የሚባለው ይሄ ከልቦና ላይ የተተከለ የመውደድ ኃይል የተባለው በፍቅር በመመላለስ ወደዛ የምንሄድ ከሆነ አምላካችን ኢየሱስ ክርስቶስ እሱ ሕይወቱን ጸጋውን የምናገኘውን የምንፈልገውን ነገር ሊሰጠን የታመነ ነው። በዚህ ውስጥ መኖር ስንጀምር እግዚአብሔር ወደ መንግስቱ ከፍ ከፍ ያደርገናል፣ ሕይወትንም ይሰጠናል። እዚሁ ላይ ኤፌሶን ምዕራፍ 2 ከቁጥር 6 ላይ እስከ 7 በአምላካችን በኢየሱስ ክርስቶስ ከእርሱ ጋር እንነሳለን፣ በሰማያዊም ስፍራ ከእርሱ ጋር እንቀመጣለን። ዕርገት ክብር ያገኘንበት ነው። በእግዚአብሔር አማልክት ዘበጸጋ የሚባለውን ክብር ያገኘንበት ነው። በትንሣኤው ትንሣኤያችን ተባርኳል። በዕርገቱ ደግሞ ዕርገታችንን አግኝተን ዘላለማዊ የሆነውን መንግስቱን የምንወርስበት የክብሩ ወራሾች እንድንሆን እሱ ያስቀምጠናል። ቅዱስ ጳውሎስ የሚነግረን ነው። ስለዚህ ዕርገት ጥልን ትቶ ዘላለማዊነትን ምስጢረ ሥጋዌ የተፈጸመበት በኃጢአት ሞት የነበርን ሁላችንም ከኃጢአት ወጥተን ሕይወት ያገኘንበት ድል ያወረስንበት የሰው ልጆች ክቡር የሆኑበት። ሰው ክቡር ነው። ሰው ምስጢር ነው። ሰውነት ምስጢር ነው። ሰው ሁሉም ሰው ክቡር ነው። እሱን ማሰብ የምንችልበት የሰማያዊና የምድር ሰማይና የምድር መታረቅን የተዋሃዱበት ሰማያትና ምድር በአንድ ላይ የተደሰቱበት የገነት ዳግም መከፈትን የምናስብበት የምእመናን ሁልጊዜ ተዘጋጅተው የሚኖሩበት ዘላለማዊ ሕይወትን የሚናፍቁበት አንቃይዶ ያለበት ቀደሙ አባቶቻችን ሁላችንም የሰው ልጅ ከእንግዲህ ወዲህ በባርነት በጥፋት ወይም በሙስና እንዲሁም በሞት ተዘግቶ የማይቀርበት ይልቁንም መለኮታዊ ሕይወትን የመለኮታዊ ተካፋዮች ሆነን ሱታፌ አምላክ የምናገኝበት አማልክት ዘበጸጋ የምንባልበት ሕይወት የምናገኝበት ስለሆነ ዕርገታችን ነው። ስለዚህ ከኃጢአት ወደ ቅድስና መመለስ አለብን። የእግዚአብሔር ቤተሰቦች ከራስ ወዳድነት ወደ ፍቅር መቀዳት አለበት። ፍቅር ምንጊዜም ለእኔ ብቻ አይልም፣ ለፍጥረት ሁሉ ያስባል። እኛ አይደለም ለሰው ልጆች ለምንኖርበት ለምንተነፍስበት እንኳን አየር ተጠያቂ ነን። ለምንኖርበት የከባቢ አየሩ ራሱ ተጠያቂዎች ነን። የቆሸሸውን ነገር ለትውልዱ ማስተላለፍ የለብንም። ከጨለማ ወደ መንፈሳዊ ብርሃን የምንመላለስበት ከምድራዊ ቁራኝነት ወይም ከኃጢአት ወጥተን ወደ ሰማያዊው አንድነት ሱታፍ የምንሄድበት ስለሆነ አይምሯችንም ሕሊናችንም ልባችንም ሁሉ ወደ ላይ አንስቶ መመልከት አለበት። ይህን ስናከብር ለዕርገቱ ዕርገታችን ይሆናል። ለሌሎችም ሰዎች ብርሃን መሆን እንጀምራለን። ለልጆቻችን ብርሃን መሆን እንጀምራለን። ለተቸገሩት ማህበረሰብ ብርሃን መሆን እንጀምራለን።
ንግግሮቻችን፣ አንደበቶቻችን ሁሉ ለሌሎቹ ሰዎች ጠጋኞች ይሆናሉ። ይህን ማድረግ ስንችል የእርገቱ ባለቤት የሆነ አምላካችን ኢየሱስ ክርስቶስ እርገታችን እንደባረከልን ሁልጊዜ አንቃይዶ ኖረን እግዚአብሔርን እያመሰገን የምንኖርበትን ልቦናውን ይስጠን። በቸርነቱ ይጎብኘን፣ ይቆየን። አባታችን ክብር ይስጥልን፣ ክብር ያደለልን።